በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግሥትህን የምንፈልጋት ከጥንቱ በልጅነት ትምጣ ትሰጠና ቤቱ ፈቃድህም እንዲደረግ ይሁን በሰማይ ሙተን ተነስተን ከዳይን እንድንኖር ምስጋና ምግብ ሆኖን ዛሬም በምድር በሥጋ ሕይወት ሳለን ምግባችንን በየዕለቱ አውቀን ስጠን። ይቅር በለን የበደልንም ቢኖር በገሃነም በክፉ ሁሉ መዓት አትጣለን አድነን እንጂ ከሞት የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ። ማርያም እመቤቴ ሆይ ድንግል በሥጋሽም በሕሊናሽም ድንግል ያሸናፊ የእግዚአብሔር እናት ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንደ እርሱ ሁሉ እኔም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማኅፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን ባንቺ ተማጽነናለን። በጣም እናመሰግናለን። ልብ ውስጥ ነው የሚገባው እና በጣም ልዩ ነው። አንዱ የበገናም ደግሞ ትልቁ ልዩ ነገሩ የሚባለው ይሄ ነው አይደለ? ስክን የሚያደርግ አይደል? እንዲመሰጡ እንዲያስቡ ጸጥ እንዲሉ ሌሎች ዜማዎችን ሲሰሙ የዓለማዊዎችንም ሆኑ ሌሎች የቤተ ክርስቲያን መዝሙሮችንም እንኳን ሁሉ በሚሰሙበት ጊዜ የሰዎቹ ስሜት የተለያየ ነው። ብዙ እንቅስቃሴ ያደርጋሉ፣ ወደ ታች ወደ ላይ ይላሉ፣ ይጨፍራሉ። እንደዚህ ሲሆን ያው የደስታ የዚህን ዓለም ኑሮ ጥሩነት እንቀጥል አይነት የሚያሰኝ ነው። የበገናው ግን ከዚህ የሚወጣው ድምፅ አውታሮቹ የሚፈጥሩት ድምፅ ጸጥ እንዲሉ በሀሳብ እንዲመሰጡ የሚያረግ ነው። ስለ ማንነታቸው ምን እየሰራሁ ነው ብለው በዛም እንዲያስቡ በተለይ ደግሞ በጾም ወራት ያው ምእመናን ራሳቸውን ከብዙ ነገር ቆጥበው ወደ ቤተ ክርስቲያን የሚመላለሱበት ጊዜ በመሆኑ እግዚአብሔርን ብዙ ለመለመን የሚሄዱበት ጊዜ በመሆኑ የበገናን ዜማዎችን ያዳመጡ እንደሆነ ተረጋግተው ጸሎታቸውን ለማካሄድ ይችላሉ በሚል አስተሳሰብ ነው። ከራስም ጋር እንዲገናኙ ከፈጣሪም ጋር እንዲገናኙ። ከሱ ከያዙት በገና ጋር ግን ምን ያህል ዓመት የዘለቀ ቅርበት አላችሁ? ከ50 ዓመት በላይ ማለት እችላለሁ። ከ50 ዓመት በላይ ይሄው በገና ይሄው በገና አሁንም ያው አለ፣ ወደፊትም ያው ይቀጥላል እና ይሄንን አንድ ዘመዴ ወይዘሮ አጓጉ መኩሪያ የሚባሉ ያው በልጅነት በገና በ12 ዓመቴ ነው የጀመርኩትና የበገናው ስሜት ስለነበረኝ ይሄንን ገዝተው ሰጥተውኝ ያው ከዛን ጊዜ ነው ጀምሮ ነው ስጠቀምበት የነበረው። ማለት የ12 ዓመት ልጅ የነበርኩ ጊዜ ማለት ሳይሆን ከዛ አልፎ ሌላ ጊዜ ማለት ነው። ያኛው
ገና መደበኛው የቀለም ትምህርት ሁሉ መማር ስላለ በገናውንም አብሮ መደርደሩም ከዛ ጋር አብሮ ሊሄድ ስለሚያስቸግር ያው አልፎ አልፎ ስለሚሆን ነው። ያው ትምህርቴን ከጨረስኩ በኋላ ከዩኒቨርሲቲ ተመርቄ ከወጣሁ በኋላ ነው የበለጠ ወደ በገናው ላይ በማተኮር የበገናውንም ድርደራ እያበዛሁ እያጠነከርኩ ምርምርም ሁሉ እያረኩ ስለ ቃሎቹ ስለ ዜማዎቹ ምንነት ሁሉ እያተኮርኩ ስጠቀም የነበረው ማለት ነው። እና ይሄንን ያህል ዓመት እየተጠቀምኩበት መኖሬ አሁን ላለሁበት ደረጃ እንድደርስ አድርጎኛል ማለት እችላለሁ። ስለዚህ ከዚህኛው በገና ጋር 50 ዓመት አጠቃላይ ከበገና ጋር ያሉት ደግሞ ትውውቅ ወደ 60 ዓመት ገደማ ማለት ነው ይሆናል። በጣም ረጅም ጊዜ ነው። ታዲያ ከዚህኛው በገና ጋር የ50 ዓመት ግንኙነት ካላችሁ እጆና እነዚህ አውታሮች 50 ዓመት ይተዋወቃሉ ማለት ነው። ምን ያክል ነው ቅርበታችሁ? ታዲያ እንደ ጓደኛ ማለት እኮ ነው አይደል? እውነት ነው። የበገናው መኖር ብቻ ሳይሆን በበገናው የሚተላለፉት መልእክቶች፣ የሚባሉት ቃሎች፣ የሚወጡት የሚነገሩት ነገሮች ሰው እንዲያስብ የሚያደርጉ ናቸው። በእለት ተዕለት ኑሮ መልካም ነገር ተሰራም መጥፎም ነገርም ተሰራ ጥሩ መስራት ጥሩ መሆኑን፣ መጥፎ ነገር መስራት መጥፎ መሆኑን፣ መጥፎ ሲሰራ እንዲህ አይነት ጉዳት ይደርሳል፣ ጥሩ ነገር ሲሰራ እንደዚህ አይነት ጥቅም ይገኛል የሚለው መልእክት የሚተላለፍበት ስለሆነ እኔም ጠዋት ማታ ስደረድር ጠዋት ማታ ስል ያው እንግዲህ የተወሰነ ሰዓት አብቼ ከስራም እረፍት በመሆንበት ጊዜ በተለይ ማታ ማታ አልፎ አልፎ እንዲህ ስደረድር ያው የተለየ ስሜት ነው የሚሰማኝ። እንድረጋጋ ያረጋኛል። እንደ ልብ ጓደኛ እንደ ቅርብ ጓደኛ እንደማለት ነው። ይህንን መንካት እየደረደሩ እግዚአብሔርን ማሰብ እየደረደሩ ለሌሎች በጎ ነገር እንዲሰሩ መልእክትን ማስተላለፍ ይሄ ትልቅ ተሰጥኦ ትልቅ ጥበብ ነው። ትልቅ መታደል ነው ይላልው። እነዚህ ሁሉ አመታት እንግዲህ ብዙ አሳልፋችኋል አብራችሁ ከበገናው ጋር። ታዲያ በገናው በራሱ ቅርጹም ለየት ያለ ነው፣ ግዙፍም ነው ደግሞ ረዘምም ይላል እና እያንዳንዱ ምሳሌ ይኖራቸዋል ብዬ አስባለሁ። እና ተምሳሌትነታቸው ምንድነው? ቅርጹ፣ አውታሮቹ፣ ብዛታቸው ከሚያወጡት ድምጽ በተጨማሪ ምሳሌነታቸው ጥሩ ጥያቄ ነው። በገና ብለን የምንለው ከሌሎች የዜማ መሳሪያዎች የተለየ ነው። በሁለት ትልልቅ ነገሮች ለመንፈሳዊ አገልግሎት ብቻ የሚውል መሳሪያ መሆኑ ማለት ነው። በሁለተኛ ደረጃ ደግሞ ይህ መሳሪያ ከሌሎች መሳሪያዎች የተለየ ያረገው የበገናው የተለያዩት ክፍሎች ምስጢራዊ ስም ያላቸው መሆኑ ነው። ለዚህም ምስጢራዊ ስም እንዲይዙ የሆነው በገናውን የበለጠ እንዲታወቅ ያረገው ዳዊት በኋላ ቅዱስ ዳዊት የተባለው ዳዊት ማለት ነው። ቅዱስ ተብሎ በመጠራቱ እሱም የሚጠቀምበት መሳሪያ እንደ ቅዱስ ተደርጎ ስለሚቆጠር ማለት ነው ከሌሎች መሳሪያዎች መለየቱ። ለዚህም ማስረጃዎቹ ለምሳሌ እነኚህ ሁለቱ ረጃጅም እንጨቶች ምሰሶ ተብለው ይጠራሉ። እነኚህም ምሰሶዎች ደግሞ በሁለቱ ሊቃነ መላእክት ማለት በቅዱስ ሚካኤልና በቅዱስ ገብርኤል ስም ተሰይመዋል። እነኚህ አውታሮቹ 10 ናቸው። ከጅማት የተሰሩ ናቸው። 10ነታቸው ደግሞ 10ቱን ትእዛዛት ስለሚያሳዩ ማለት ነው። እንደገና እዚህ መተን እነኚህ ሁለቱ ምሰሶዎች የገቡበት የበገናው ዋናው ክፍል የድምጽ ሳጥኑ ተብሎ የሚጠራው ደግሞ በእመቤታችን በቅድስት ድንግል ማርያም ስም ተሰይሟል። ማለት እመቤታችን ቅድስት ድንግል ማርያም የእምነታችን መሰረት በመሆኗ እንዲያውም በአንድ የበገና ግጥም ውስጥ ከአድማስ አድማስ ወረቀት ቢሆን መሬት፣ ቀለም ቢሆን የ3 ወር ውሃ ክረምት፣
ብዕር ቢሆን የዚህ ዓለም ሁሉ ጽዋት ቢጻፍ አያልቅም የተአምርሽ ብዛት ይላል እና እንዲህ የሆነች በመሆኗ የበገናውም ልዩ ክፍል ጥሩ ድምጽ የሚያወጣ ክፍል በመሆኑ በእመቤታችን ስም ተሰይሟል። ወደ ላይ ከፍ ብለን ስንል ይሄ ቅርጽ ያለው በተለያየ ቅርጽ እንደ በገና ሰሪው ሊወሰን ይችላል። እሱ ጋድም ተብሎ በእግዚአብሔር አብ በእግዚአብሔር ስም ተሰይሟል። እነኚህ እንዚራ መቃኛ ናቸው። እነኚህም ራሳቸው ምስጢራዊ ስም አላቸው። ይሄ ብርኩማ ይባላል። ይሄም ምስጢራዊ ስም አለው። ይሄ ድህጻ ተብሎ ይጠራል። መግረፊያ ነው። በገናው በጣት ብቻ ሳይሆን በግርፍም ስለሚደረግ ማለት ነው። የበለጠም ደግሞ ድምጹ የተሻለ ነው አይደል? በድህጽ ሲሆን በግርፍ ሲሆን የሁለት አይነት አደራደር አይነቱን ያሳያል ማለት ነው። የበገና ድምጽ ደግሞ በአብይ ጾም ላይ ይነግሳል አይደል? ለምንድን ነው በጾም ጊዜ በተለይ በአብይ ጾም ጊዜ እንዲሰማ የተደረገበት ምክንያት ዘመናዊነት ወደ ሀገራችን ሲገባ ዘመናዊነት ተብሎ ሲባል ለምሳሌ ሬዲዮ በኢትዮጵያ ውስጥ ሲጀመር ድሮ ለምሳሌ አሁን እያንዳንዱ ሰው በቤት ውስጥ ሬዲዮ ባልነበረበት ጊዜ ገና ሬዲዮ ሲጀመር አደባባይ ላይ ሐውልት እንጨት ተተክሎ እዛ የድምጽ ማጉያ ተደርጎ ሰዓት ተጠብቆ ይሰማ ነበረ። እየቆየ ደግሞ የሬዲዮም አይነት እየተሻሻለ ሲሄድ በሰውም በየቤቱ ሲኖረው በዛን ጊዜ በተለይ በአብይ ጾም በሚገባበት ጊዜ በሬዲዮ የሚተላለፉት የተለያዩት ሙዚቃዎች የዓለማዊውም በሙሉ ይቆሙና የበገናና ረቂቅ ሙዚቃ ማለት በመሳሪያ ብቻ የተቀነባበሩ ዜማዎች ይተላለፉ ነበረ። ይሄም ያው ቅድም እንደገለጽኩት ከዚህ መሳሪያ የሚወጣው ድምጽ ምእመናን በዚህ በሁለት ወር ጊዜ ውስጥ ወደ ቤተ ክርስቲያን በብዛት የሚመላለሱበት የሚለብሱትንም ልብስ የሚለውጡበት የሚበሉትንም ምግብ የሚቀንሱበት ራሳቸውን በብዛት አሳልፎ ወደ እግዚአብሔር የሚሰጡበት ጊዜ በመሆኑ የበገናውን ድምጽ የሰሙ እንደሆነ ይረዳቸዋል በሚል በዛ አስተሳሰብ በአብይ ጾም ጊዜ የበገና ዜማ በሬዲዮ ይተላለፍ ስለነበረ ብቻ ከጾም ጋራ እንዲያዝ ተደረገ እንጂ ያው ከታሪኩም ከልምዱም በሙሉ በገናው የሁልጊዜም መሳሪያ ሁልጊዜም እንጸልይበት መሳሪያ ነው። ተለምዶ ነው እንጂ በየትኛውም ጊዜ ላይ ይደረደራል ማለት ነው። ልክ በገና በመጽሐፍ ቅዱስ ላይ በተለያየ ቦታ ሰፍሯል። ኢትዮጵያም ደግሞ ከ5800 ገደማ አመት በፊትም ጭምር በገና እንደነበረ ኢትዮጵያ ውስጥ ይነገራልና ይሄ ጥንታዊነቱ ምን የሚነግረን ነገር አለ? ይሄ 5800 አመት የሚለው ያው እንግዲህ በእምነቱ ዋና መጽሐፍ የሆነው በመጽሐፍ ቅዱስ ውስጥ በመጽሐፍ ቅዱስ የመጀመሪያ መጽሐፍ በሆነው ኦሪት ዘፍጥረት ውስጥ ምዕራፍ 4 ቁጥር 21 ላይ በገና የሚለው ቃል ተገልጿል። በእድሜ ሲለካ በመጽሐፍ ቅዱስ ውስጥ ያ ጊዜ 5800 አመት ጊዜ የነበረ ነው እና አሁን እዚህ ላይ የትርጉም ወይንም የቃል ልዩነት ይፈጥራል። ምንድነው? ለምሳሌ እኛ በአማርኛው ቃል በገና ብለን የምንጠራው የዚህ አይነት ባለ 10 አውታር የሆነው ነው። በመጽሐፍ ቅዱስ ውስጥም በገና ተብሎ ተጠርቶ በአማርኛው በኩል በገና ሲባል በሌላው ግን ሃርፕ ተብሎ ነው። ለሃርፕ ሃርፓ እንደዚህ ተብሎ በተለያዩት አገሮች ክርስቲያን በሆኑት አገሮች ወይንም የተለያየ ዜማ መሳሪያ በሚጠቀሙት አገሮች ሃርፕ ብለው ነው የሚጠሩት እና ሃርፕ ተብሎ የሚጠራው ደግሞ ያው የመሳሪያው ቅጽ የአውታሮቹ ብዛት ያጠቃቀሙ ሁናቴ እኛ አሁን በገና ብለን ከምንጠራው የተለያየ ነው። እዛ ላይ አውታሮቹ እስከ 33 ይደርሳሉ። አውታሮቹ እኩል ቁመት የላቸውም።
እዚህኛው በገናው ላይ ያለው አይነት አይደለም። የድምጽ ሳቱንም ቀጭን ሆኖ ከላይ ቀጥኖ ወደ ታች እየሰፋ የሚሄድ ነው። ሁልጊዜም በሁለት እጆች በጣት የሚደረደር ነው እና የኛን በገና ብለን የጠራነውን ከዛ ሃርፕ ከሚለው ጋራ ልናመሳስለው አንችልም። አሁን በጠቀስኩት ምክንያት ማለት ነው። ልዩነታቸው በዚህ በመሆኑ ማለት ነው። እኛ ግን በገና ብለን የምንለው ቅዱስ ዳዊት የደረደረው የተጠቀመበት ባለ 10 አውታር የሆነው የዚህ አይነት ቅርጽ ያለውን ነው የምንጠቀምበት። አሁን እዚህ ላይ ኢትዮጵያ ውስጥ እንዴት ተጀመረ? ቅዱስ ዳዊት እንግዲህ የኢትዮጵያ ንጉስ አልነበረም። እሱ የሌላ ሀገር ንጉስ ነው። ያው የእስራኤል ንጉስ ነበረ። በገናው ደግሞ ኢትዮጵያ ውስጥ እንዴት መጣ የሚል ስሜት ይጠራል። ሁለት አይነት አስተሳሰቦች አሉ። አንደኛው አስተሳሰብ በንግስት ሳባ ጊዜ ንግስት ሳባ የኢትዮጵያ ንግስት የነበረች ማለት ነው። የኢትዮጵያ ንግስት ስለ ንጉስ ሰለሞን ደግሞ የቅዱስ ዳዊት ልጅ ስለነበረ እና ብልህ ሰው ስለነበረ የእሱን ዝና ሰምታ እሱን ለመጠየቅ ወደ እስራኤል ሄዳ ስትመለስ ወንድ ልጅ ይወለድና ያ የተወለደው ልጅ ምኒልክ ቀዳማዊ ምኒልክ ተብሎ የተጠራው እሱ ደግሞ አባቴ ልይ ብሎ ወደ ኢየሩሳሌም ሲሄድ አባቱ ደግሞ ንጉስ ሰለሞን የሱ ዕውቀት የሱ ጥበብ እንዲሰራጭለት ይፈልግ ስለነበረ ከሌሎች የቤተ ክርስቲያን መዛግብት ካራ ታቦተ ጽዮንንም ጨምሮ በገናውንም ጨምሮ ምሁራንም ሁሉ በዛን ጊዜ ከቀዳማዊ ንጉስ ሰለሞን ጋራ ማለት ከቀዳማዊ ምኒልክ ጋራ ወደ ኢትዮጵያ መጥተዋል እና በገናውን በዛ ጊዜ ነው ኢትዮጵያ ውስጥ የገባው የሚል አስተሳሰብ አለ። በብዛት የሚታወቀው ይሄ ነው። በሁለተኛው አስተሳሰብ ደግሞ ይሄ ጥንታዊ መሳሪያ በመሆኑ ቅዱስ ዳዊትም ከመጠቀሙ በፊት በኢትዮጵያ ነገስታት ቢሮ በቤተ መንግስት አካባቢ የዚህ በገናም ነበረ የሚል አስተሳሰብ አለ። እርሱ አሁን ማን ያስተማሩት? እኔን ያስተማሩኝ አለቃ ተሰማ ወልደ አማኑኤል ይባላሉ። እኔ በገናን የተማርኩት ገና የ12 አመት ልጅ የነበርኩ ጊዜ ነው። ይሄንንም ልማር የቻልኩት አለቃ ተሰማ ወልደ አማኑኤል ያው የወሎ ሀገር ተወላጅ ናቸው። ወሎ ብዙ የኢትዮጵያ ሙዚቃ የፈለቀበት ሀገር ነው እና እሳቸው መንፈሳዊ ሰው ሆነው ያው በገና እየደረደሩ በአንድ አጋጣሚ ወደ ትግራይ ሄዶ አክሱም ጽዮን በዓል በሚከበርበት ጊዜ እዛ ሄደው በገና ሲደረድሩ በዛን ጊዜ ደግሞ ቀዳማዊ ኃይለ ሥላሴ እዛ ነበሩ እና እሳቸው አይተዋቸው ይሄን ለአለቃ ተሰማ ማለት ነው ይሄ ትልቅ መሳሪያ ስለሆነ ከትውልድ መተላለፍ ያለበት ስለሆነ አዲስ አበባ መጥተህ እንድታስተምር ብለው ባሏቸው መሰረት የንጉሳዊ ትእዛዝ በመሆኑ ያው መጡ እንጂ እሳቸው ወደ ማስተማር ደረጃ የመሄድ ሀሳብ አልነበራቸውም። እና እንደ አጋጣሚ አዲስ አበባ ሲመጡ ሙዚቃ ነክ ስፖርት ነክ የሚሰጥበት የነበረው ትምህርት ቤት እኔ ማርበት የነበረው እንጦጦ ሽሮ ሜዳ አማሃ ደስታ ተብሎ የሚጠራ ማለት ነው። በአሁኑ ጊዜ በብዛት ይሄ አልባሳት የሴቶች አልባሳት የሚሸጥበት የሆነው አካባቢ ማለት ነው። እዛ መጡ እና ለኔ ደግሞ የረዳኝ እሳቸው ጎረቤት ስለነበሩ በገናውን ያው እንደ ልቤ ማየት በመቻሌ እሳቸው ሲደረድሩ ያው ያደኩም ሲሄድ እሳቸው ወደ ቤተ ክርስቲያን እየሄዱ ሲደረድሩ እዛ ቅርብ ቤተ ክርስቲያን እንጦጦ ስላሴ ብለን እንጠራው በተለይ እሁድ ሁል ጊዜ እዛ እየሄዱ ከቅዳሴ በኋላ በገና ይደረድራሉ። እኔም አብሬ ሄጄ እየደረደርኩ እንደዚህ ያልኩ ነው በገናውን ከሳቸው የለመድኩት ማለት ነው። ትልቅ ነገር ነው። እንደዚህ እንዲህ አይነት ሰዎች ሲኖሩ ነው የበገናው ጥበብም ለትውልድ የሚተላለፈው። ያለቃ ተሰማ ጥበብ ወደ እርሱም ተላልፎ እኛም ጋር
እንዲሁ እንድንገናኝ እንዱም ደግሞ ለብዙዎች ተርፈዋል እርሶምና እርሶ እያሳደጉ ከሄዱ በኋላ የትስ ሀገር ዞረዋል የት አካባቢ አስተዋውቀዋል ይሄንን በገና? አሁን እኔ ትምርቴን ጨርሼ በ1965 ዓመተ ምህረት በያሬድ ሙዚቃ ትምህርት ቤት አስተማሪነት ገብቻለሁ። እዛም አስተማሪ ሊሆን የቻልኩት እንደተመረኩ በተመረኩበት ስራ እኔ በጂኦግራፊ ነበር የተመረኩት በአንደኛ ዲግሪ። ወዲያው ስራ ማግኘት ባለመቻሌ ስራ እስከማገኝ ድረስ ምን አለ በገናውን ያሬድ ሙዚቃ ትምህርት ቤት አይሰጥም ስለነበረ እዛ ገብተህ ብታስተምር በሚል አቶ ተድላ ተበጀ የሚሏቸው እሳቸውን በገና ይደረድሩ ነበር። አለቃ ተሰማንም ያቋቸው ነበሩ። በትምህርት ሚኒስቴርም ኃላፊ ነበሩ። እዛ እንድገባ ተደርጎ እዛ ለ8 አመት አስተምሬያለሁ። 8 አመት አስተምሬያለሁ ስል 5 አመት በቀዳማዊ ኃይለ ሥላሴ ዘመነ መንግስት 3 አመት ደግሞ በደርግ ጊዜ ማለት ነው። እና ያንን 5ቱን አመት ያሬድ ሙዚቃ ትምህርት ቤት በማስተምርበት ጊዜ ያው የመጀመሪያው መሳሪያ ነው ማለት የበገናው እዛ ትምህርቱ ሲጀመር የባህል ዜማዎችም ትምህርት ይሰጡ ነበረ እንደ መሰንቆ፣ ክራር የመሳሰሉት አቶ አለማየሁ ፋንታም ያን ጊዜ እዛ ያስተምር ነበረ። እና በብዛት ተማሪዎቹ ያደሉ የነበረው ወደ ዘመናዊ ሙዚቃ የሌሎች ሀገሮች መሳሪያዎች ነበረ። የደርግ ጊዜ ደግሞ ጸረ ሃይማኖት በመሆኑ ይሄ የሃይማኖት መሳሪያ እዛ ትምህርት መሰጠት የለበትም የሚል ሀሳብ ስለመጣ እኔ ደግሞ ከልምዱ ከባህሉ የተለየ በመሆኑ አላስተምርም በሚል ወጥቼ ወደ ግል ስራ ገብቼ እዛ ግል ስራ ቦታዬ ያው እዛ ሙዚቃ ትምህርት ቤት የጀመርኩትን እንዲሁ አንዳንድ ሰዎች 2 ሰዎች ያልኩኝ ማስተማሩን ከስራዬ ጋራ በማያያዝ እዛ ቀጠሉ። አቶ ደምሴ በገና የሚሏቸውም ደምሴ ደስታ የሚሏቸውም እሳቸውም ሁሉ የኔን እንደዚህ ሲያዩ እሳቸውም እዛ ሲመጡ ሌሎቹም እንደዚህ ያለ በገና ማስተማሩ ተጀመረ ማለት ነው። በአዲስ አበባ ውስጥም ከአዲስ አበባ ውጭም ክፍለ ሀገር በመዘዋወር አልፎ በብዙ ድካም እንደዚህ በገናውን ማስተዋወቅ ጀመርኩ። ይህን ሳስተዋወቅ መማር የሚፈልጉ የበለጠ መጡ። እነኛ ደግሞ ያው መጥተው ተምረው እነሱም ሲወጡ ደግሞ አስተማሪ የሆኑ በካሴቶች፣ በሲዲዎች፣ በሸክላም ሁሉ ታትሞ ስለነበረ እነኚህን ደግሞ ሌሎች ሲሰሙ ሲዲዎቹም ያሸክላም በዩኔስኮ የታተመ ነው። ለምሳሌ እዛ ውስጥ 12 ዜማዎች ኖረው ያ ሲዲ በዩኔስኮ የተቀረጸ ነበር። ይሄን በመስማት ያ እንደገና ወደ ሲዲ በመለወጡ እንደገና ደግሞ ኢትዮፒክስ በሚል አንድ ፈረንሳይ ፍራንሲስ ፋልሴቶ የሚባሉ እሳቸው ደግሞ የኢትዮጵያን ሙዚቃ በወርቃማው ጊዜ በሚል ኢትዮፒክስ በሚል ስም ተሰጥቶ 11ኛው የኔ በገና በመሆኑ እዛ ውስጥ ብዙ ዜማዎች ተቀርጸው እነኚህም ደግሞ በአውሮፓም በመላለም መሰራጨት ሲጀምሩ ይሄ ዜማ እንዴት ነው ከየት ነው በሚል ያው የሙዚቃ በዓሎች በሚዘጋጁበት ጊዜ እየተጋበዝኩ በመሄድ አውሮፓ ያሉት ትልልቅ ሀገሮች በተደጋጋሚ በመሄድ ከዛም ደግሞ እስራኤል ሀገርም ኢየሩሳሌምም በመሄድ እዛም እንደዚሁ በማስተዋወቅ ከዛ ውጭም ደግሞ ካናዳም እዛ በመሄድ ያው በየጊዜው ብዙ ጊዜ በመመላለስ ያው ከኢትዮጵያ ውጭም በገናው እንዲታወቅ ያው እንደ ምክንያት ሆኛለሁ ማለት ነው። ለምሳሌ በአንድ አጋጣሚ አንዲት ጀርመናዊት ጀርመን ሀገር በ2000 የሚሌኒየም ጊዜ ነው መሰለኝ እዛ ተጋብዤ ሄጄ በማሰማበት ጊዜ አዳራሹ ሰው ሞልቶ እሷ መቀመጫ አታ ተደግፋ በምታዳምጥበት ጊዜ በገናውን ስትሰማ ዜማው ሰውነቴ ውስጥ ሲገባ ሰውነቴ ተነካ። መቆም ስላልቻልኩ ሰዎች ጠይቄ ተጋፍቼ ተቀመጥኩ። ጥሩ ስሜት ፈጥሮብኝ አሁንም ድረስ ያ ስሜት አልለቀቀኝም። ምን አይነት መሳሪያ ነው ምን ቢሆን ነው ብላ በመጨረሻ መታ የነካካች የዚህ አይነት ስሜት እንደፈጠረባት ነግራኛለች። ያው በገናው የኢትዮጵያ በገና ኢትዮጵያንም የኢትዮጵያንም ታሪክ የኢትዮጵያንም ሃይማኖት
በዛ ሁሉ እንዲታወቅ ሆኖ ቱሪስቶቹ ሁሉ ብዙ እንዲመጡ ሆነው እንዲያውም አንድ ቱሪስት በአንድ የሙዚቃ ትርኢት ጊዜ እኔም በመሳተፍበት ጊዜ እሱም ተሳታፊ ሆኖ በመስማቱ በጣም ደስ ብሎት እዚህ አዲስ አበባ ድረስ መጥቶ ተምሮ 2 በገናዎች ገዝቶ ይዞ ሄዷል። ሌላም አንዲት አሜሪካዊት ከአሜሪካ መጣ። እሷ እንዲያውም መሰንቆ ሁሉ መጫወት እሷም ተምራ ሄዳ በገናንም ተምራ ሄዳ ሃይማኖታዊ የዜማ መሳሪያዎች ስብሰባ በሚኖርበት ጊዜ ዛ በመካፈል እንድገኝም በማድረግ ትልቅ አስተዋጽኦ አድርጋለች። ሌላም ደግሞ እንዲህ የቤልጅየም ተወላጅ የሙዚቃ ምርምር የምታረግ ሴት ነች። እሷም የበገናን ሰምታ ይሄ መሳሪያ በምን ምክንያት ነው የሰውን ስሜት እንደዚህ ሊለውጥ የቻለበት ይሄንን ማጥናት አለብኝ ብላ ለዶክትሬት ለመመረቂያ እዚህ መጣ። 2 አመት ቆይታ 2 አመት ቆየች ስል እንደ 2 አመት ሙሉ ሳይሆን እየሄደች እየመጣች ማለት ነው ተመራ ሄዳ ያረገችውን ምርምር በማቅረብ ያው የዶክትሬት ማዕረግነት አግኝታለች። እና እሷ ያተኮረችው ምንድነው ምክንያቱ በሚለው ነው። ማለት ንዝረቱ ከዚህ መሳሪያ የሚወጣው ንዝረት ነው የሰውን ስሜት እንደዛ እንዲሆን የሚያደርገው። ምክንያቱ ይሄ ምንድነው የሚለውን ያው በላቦራቶሪ ያው በምርምር ቦታ እዛ አስገብታ አጥንታ የበገናው ከፍተኛ መሆኑ የተለየ በመሆኑ ነው እንደዚህ አይነት በሰዎች ላይ ስሜት ሊፈጥር የሚችለውን ነገር ሁሉ አግኝታ ያው በገናው በዚህ ደረጃ ሁሉ እንዲታወቅ ሆናል ማለት ይቻላል። ትልቅ ነገር ነው ይሄ፣ ትልቅም አስተዋጽኦ ነው። አሁን እርስዎ እየሄዱ በእኛም ሀገር ውስጥ በተለያየም ሀገር እየሄዱ ይህንን በገና ሲያቀርቡ ኢትዮጵያንም ማስተዋወቅ ነው። የኢትዮጵያንም ታሪክ ቅድም እንዳሉት ታሪኳንም ማስተዋወቅ ነው። እንደዚሁ አሁን እነዚህ ፈረንጆች ይዘውት ሄዱ። ያ በራሱ ይሄ ምንድነው ልጆቻቸው ይላሉ። ከዛ ወደ ጥያቄ የሚመጣው ለመልመድም ለመማርም የሚመጣው በገናው ሲኖር ነውና ይሄ በራሱ በገናን ለማስፋፋት ለሌሎችም ለማዳረስ ትልቅ አስተዋጽኦ አለው። አላየን በሉ ወራልሰማን በሉ ያሞት ሲፈልገን ሲሻኑ ይላሉ እስቲ አላየን እንዴት ይሆናል ሆረ እንዴት ይሆናለሁ አሁንም ከፍቶኛል ኋላም ሞታለሁ እስቲ አላየን ማረፊያዬ ናላውቅ ተጉዤ እስከ መቼ ድረስ እንዲህ ተወዝውዤ እስቲ አላየን በሉ ወራልሰማን በሉ ያሞት ሲፈልገን ሲሻኑ ይላሉ እስቲ አላየን አስከሬን ናጓዡ አንተ ጥቁር መኪና ለምን አትሰለችም ማለት ደፋ ቀና እስቲ አላየን መውሰድ እንጂ መመለስ አታውቅበት ከቶ መልቀም ልማድህ ነው ጎትቶ ጎትቶ እስቲ አላየን በሉ አላልሰማን በሉ ያሞት ሲፈልገን ሲሻኑ ይላሉ እስቲ አላየን እኔማ ጠጅህን ምን አደርገዋለሁ እኔማ ጮማህን ምን አደርገዋለሁ በራስ ያዘን ብዬ ባይኔ ቀዳዋለሁ እስቲ አላየን ሞት አልቀርም ብሎ ቀጠሮን ሰጥቶኛል ህመም ጓደኛውን ባለሟል ልኳል እስቲ አላየን
ሞት አንድ ቀን ቢቀር ይሻለው ነበር መቃብር ጠባቂ ሆኖ ከመኖር እስቲ አላየን በሉ ወር አልሰማን በሉ ያሞት ሲፈልገን ሲሻን ላሉ እስቲ አላየን በሉ። የሚገርም ነው ማለት ሞትን በጣም ቅርብ ነው የሚያደርገውና አይደል? እውነት ነው። ያው ሞት የሚመጣ አይመስልም። ያው ሰው የሚሞትም የማይመስለው አለ። መቼ እንደሚመጣ በምን ሰዓት፣ መቼ ቀን፣ የት፣ እንዴት እንደሆነ ማንም የሚያውቅ የለም። እና ያው የዚህ አጠቃላዩ መልእክት ቅድም እንዳልኩት ያው እግዚአብሔር ያዘዘውን ትእዛዝ ተጠብቆ ተዘጋጅቶ መኖር ነው። የሞት አመጣጡ አይታወቅም። ስለዚህ በእምነቱ መሰረት ያው እግዚአብሔር ያዘዘውን ነገር ሰርቶ ተዘጋጅቶ መጠበቅ ተገቢ መሆኑን ለማስረዳት ነው እንግዲህ ዋናው መልእክት ማለት ነው። ትልቁ እንግዲህ ሰውን የሚበድልበት ትልቁ ምክንያት ተብሎ የሚታሰበው ሞትን መርሳት። ትክክል ነው። በገናው በራሱ ድምጹ፣ ከዛ ደግሞ ውስጡ ያሉት ደግሞ ግጥሞች መልእክቶቹ ሁለቱ ሲጨመሩ አንድ ላይ በጣም ይሄንን ስሜት እንዲመጣ እንዲጋባ የሚያደርግ ነውና የሚያስጠነቅቅም አይደለ? ያንን በደንብ ልብ እንዲለው ማለት ፊት ለፊቱ እንዳለ ሞተን ሰው አዝሎት እንደሚዞር ቅርብ ያለ ያህል አድርጎ የሚያሳስብ መዝሙርም ነው፣ ስሜትም አለው በገናውም በራሱ። ልክ ነው። እኔንም እኮ ወደ ሆነ ቦታ ስለወሰደኝ ነው ስሰማው ሄድኩኝ እና ስለ ሞትም አጠቃላይ አሁን ያለንበትንም ነገሮች እንድናስበውም የሚያደርግ ነው። ምናልባት ግን የተለያየ ቋንቋም ይችላሉ አይደለ? ፈረንሳይኛም ጣሊያንኛም። ከነዚህ በገናውን ለማቅረብ ለመደርደር በሚሄዱበት አጋጣሚ ነው እነዚህን ቋንቋዎች የቻሉት ወይስ እንዴት ነው? ጥሩ ጥያቄ ነው። የሁለተኛ ደረጃ ትምህርቴን በተፈሪ መኮንን ትምህርት ቤት ነው የተማርኩት እስከ 12ኛ ክፍል ድረስ እና እዛ ትምህርት ቤቱን ያስተዳድሩ የነበሩ ከፈረንሳይ ማለት ከካናዳ የመጡ ፈረንሳይ ተናጋሪ የሆኑ ፍሬንች ካኔዲያንስ የሚባሉ ነበሩ ትምህርት ቤቱን የሚያስተዳድሩት የሚመሩት። እና ወደ 12ኛ ክፍል እንደዚህ በምንደርስበት ጊዜ የፈረንሳይኛ ቋንቋ ያስተምሩን ነበረ። እዛ እንግዲህ መሰረቱ እዛ ተጣለ። ዩኒቨርሲቲ ስገባ ያው ቅድም እንደገለጽኩት የተማርኩት ጂኦግራፊ ስለነበረ በጂኦግራፊ ደግሞ ኢትዮጵያን የሚመለከት በጣሊያንኛ ብዙ የተጻፉ መጽሐፎች ስላሉ እንደ ግዴታ ተደርጎ ዩኒቨርሲቲ ውስጥ የጣሊያንኛ ቋንቋ ትምህርት ይሰጥ ስለነበረ ጣሊያንኛ በዛ ተማርኩ። ፈረንሳይኛን እዛ የተማርኩትን ያው በቤተሰብ አካባቢም ያው በዛን ጊዜ ፈረንሳይ ትምህርት ብዙ ይታወቅ ስለነበረ ከነሱ ጋራም በመነጋገር እንደገና አሊያንስ ፍራንሲስ የሚባል የባህል ማዕከል ነበረ። እዛም ደግሞ ጥሪ እየተደረገልኝ ሳሰማ ፈረንሳዩንም እንደዛ በማሻሻል ያው ቅድም እንደጠቀስኩት በእነኚህ የተለያዩት የአውሮፓ ሀገሮች በሚሄድበት ጊዜ ስለ በገናው ምንነት ማስረዳት ያስፈልጋል። እንደው ዝም ብሎ ዜማው ፊት ለፊት ቀርቦ አሰምቶ መመለስ ሳይሆን ማዜማው ስለምንድን ነገር ነው፣ መልእክቱ ምንድን ነው የሚለውን ማስረዳት ስለሚያስፈልግ እያስረዳሁ ስለሆነ በሚሰሙበት ጊዜ ስለ እንደዚህ ነገር ነው የሚለን ነው ብለው የሚሉት። ስለዚህ ፈረንሳይኛ ቋንቋን ማወቄ ፈረንሳይ በሚሄድበት ጊዜ እንደ ሁለተኛ ሀገሬ ልቆጥር እችላለሁ። በፈረንሳይኛ አስረዳለሁ። ጣሊያን ሀገርም ሄጃለሁ። እዛም ደግሞ ያው በጣሊያንኛ አሁን እንደገለጽኩት እያስረዳው፣ ሌሎቹ ሀገሮች ደግሞ በእንግሊዝኛ ነው። ያው እንግሊዝኛ እስከ ዩኒቨርሲቲም ድረስ ተምንጨርስ ከአንደኛ ደረጃ ጀምሮ ነበር እንግሊዝኛ ቋንቋ የሚሰጠው። ሌሎች ሀገሮችም ደግሞ እንደዚህ ማስረዳት ችያለሁ ማለት ነው። ስለ በገና በተለይ ታሪካዊ ዳራውን ስናነሳ ከቤተ መንግስት ወደ ቤተ መቅደስ ሄደ ወይም ደግሞ ከቤተ መቅደስ ወደ ቤተ መንግስት የሚለው እንግዲህ ባለኝ መረጃ አከራካሪ ነው። ግን ደግሞ አከራካሪነቱ እንዳለ ሆኖ በገና ጥበብ ከነገስታት ጋር
ያለው ትስስር በራሱ ምን ይመስላል? እንግዲህ ብዙ ነገስታት አጼ ቴዎድሮስ፣ አጼ ዮሐንስ እና አጼ ሚኒሊክ እንዲሁም ከሴቶቹም ደግሞ እቴጌ ጣይቱ፣ እቴጌ ምንትዋብ ሌላው በቀር የአጼ ኃይለ ሥላሴ አባት ራስ መኮንንም በገና ይደረድሩ እንደነበረ የታሪክ ድርሳናትም ያስረዳሉና ይሄስ በራሱ ዋናው መሰረቱ ቅዱስ ዳዊት ነው። እሱ በገናን ፈጥሮ እሱ እየደረደረ ነው እንግዲህ ከትውልድ ትውልድ ሊተላለፍ የቻለው። ንጉስ ሰለሞን ያው የቅዱስ ዳዊት ልጅ ማለት ነው ጥበበኛ ስለነበረ ዳግማዊ ምኒልክ እሱን ለመጎብኘት ሄዶ ሲመለስ በገናም ወደዚህ ቢመጣ ንጉስ ሰለሞንም ዳዊትም እግዚአብሔር የመረጣቸው ናቸው ተብሎ ስለሚባል በኢትዮጵያ ታሪክ ውስጥ የሶሎሞኒያን ዳይናስቲ ማለት የሶሎሞን ስርወ መንግስት ተብሎ የሚጠራ ነበረ። ማለት ብዙዎች የኢትዮጵያ ነገስታት ራሳቸውን ከእግዚአብሔር የተመረጡ እንደሆኑ በማስመሰል የሰሎሞን ዝርያዎች ነን ብለው ይሉ ነበረ። ለምሳሌ ቀዳማዊ ኃይለ ሥላሴ ዘይም ነገደ ይሁዳ እየተባሉ ያው ይጠራሉ እና እሳቸውም ቢሆኑ ዝርያቸው የንጉስ ሰሎሞን ያው የንጉስ ዳዊት ልጅ በሚል ነው። ይበላሃላ የሚለው ዜማ ይበላሃላ አንተንም አፈር ይበላሃላ እንደሞኝ ሰው እንደተላላ የሚለው ዜማ የተደረሰው በራስ አሊ ጊዜ ነው። ራስ አሊ ደግሞ የአጼ ቴዎድሮስ ባለቤት የእቴጌ ተዋበች አባት ነበሩ እና በአጼ ቴዎድሮስ ጊዜ ደግሞ ሀገሪቱ ኢትዮጵያ በመሳፍንት ተከፋፍላ በነበረበት ጊዜ አጼ ቴዎድሮስ ደግሞ ኢትዮጵያ በመሳፍንት መከፋፈል መገዛት የለባትም በአንድ መሆን አለባት በሚል ከነኛ ጋራ እየተዋጉ ድል አድርገው ኢትዮጵያን አንድ ሀገር እንድትሆን አድርገዋል እና ከነኛ አንዱ ራስ አሊ ነበሩ። ያው የአጼ ቴዎድሮስ ባለቤት የእቴጌ ተዋበች አባት ማለት ነው እና እሳቸውን በገና ይደረድሩ ነበረ። ግን ድል ስለሆኑ ያው ዋሻ ገብተው ተደብቀው ማለት ነው ያው እንዳይገደሉ ተደብቀው እዛ በገና ሲደረድሩ ከእሳቸው ጋር እሳቸውን ሊጠብቅ የነበረው ሰው ደግሞ እሳቸው እየታመሙ መሆናቸውን እያየ እሳቸውን ለማሞገስ ብሎ ይበላሃላ አንተንም አፈር ይበላሃላ እንደሞኝ ሰው እንደተላላ እኔንም ጎንደር ይሸጡኛላ በአንድ እጄ ዶማ በአንድ እጄ መሳር እንደዚህ ያለ ያንን ገጥሞ ለሳቸው ሲል ያዜማ እንደዚህ ተደረሰ ማለት ነው። አጼ ቴዎድሮስም እሳቸውን በገና ይደረድሩ ነበር። እንዲያውም እሳቸውን አጼ ቴዎድሮስን አጼ ከመሆናቸው በፊት ያስተማራቸው ዳግማዊ ምኒልክ ነበሩ። ዳግማዊ ምኒልክ ንጉስ ከመሆናቸው በፊት ልጅ በነበሩበት ጊዜ በገና ያው በዛ አሁን በገለጽኩት ምክንያት በየነገስታቱ ቤት በገና ይደረደር ስለነበረ ምኒልክም ዳግማዊ ምኒልክ ማለት ነው የቴዎድሮስ እስረኛ በነበሩበት ጊዜ እስር ቤት ሆነው በገና ይደረድሩ ስለነበረ አጼ ቴዎድሮስ አይተዋቸው ቴዎድሮስን ማለት ምኒልክን እንዲያስተምሯቸው ለምነዋቸው ወይ ጠይቀዋቸው ምኒልክ ናቸው ቴዎድሮስን ያስተማሯቸው ነው የሚባለውና ለቴዎድሮስ ማለት ምኒልክ ከእስር ለመፈታትም አንዱ ምክንያት የሆነው በገናን ለቴዎድሮስ ስላስተማሯቸው ነው። አጼ ቴዎድሮስም በገናቸውን ይዘው ያው እኔ መዩ ቱርክ ባይ የምሸሽ ነኝ ወይ ያሉ በገናን እየደረደሩ ይጠቀሙ ነበረ። ማለት እኔ ቱርክን ባይ ማለት እሳቸው ንጉስ በነበሩበት ጊዜ ቱርኮች ኃይለኞች ሆነው ሚድል ኢስት በሚባለው አካባቢ እነሱ ኃይለኛ ስለነበሩ ወደ ኢትዮጵያም ይመጣሉ የሚል አስተሳሰቡም ሁሉ ስለነበረ እሳቸው አልፈራም አንተ ቱርኮች ቢመጡን ያልፈራም ያሉ በገናን ይደረድሩ እንደነበረ ነው። በዚህ ምክንያትና የነገስታቱ ለበገና መደርደር ምክንያት የሆነው ይሄ ነው እና በቀዳማዊ ኃይለ ሥላሴ ጊዜም የደረሰው እንደዚህ ነው። በመሃል ሲያነሱልኝ አሉ ስነ ቃሎች እየተላለፉ የመጡ ራስ አሊም ጋር ያሉኝ አሁን ደግሞ እንዲሁ ከበገናው ጋር አብሮ የሚነሳው ግጥሙ ነው አብሮ የሚባለው
ቅኔው ምን ያክል ውበት ያለው ነው? አብሮ ምን ያክል ታሪክ አለው ራሱ? ልክ ነው እንግዲህ ያው ብዙዎቹ ዜማዎች ለመደረሳቸው ለመታወቃቸው ለመዜማቸው ታሪክ አላቸው የራሳቸው ምክንያት አላቸው ተውስማኛ ሀገሬ የሚል ዜማ ነበር ለምሳሌ እሱም አለ በአንድ ጊዜ ለምሳሌ የወንድ ጀግንነት ወይም አንድ ወንድ ነው ተብሎ ሊጠራ የሚችለው አደን ሄዶ ያደነውን ገሎ በሚመጣበት ጊዜ በነበረበት ጊዜ ሁለት ጎረቤታሞች የሆኑ ሰዎች ወደ አደን ይሄዱና አንደኛው ያደነውን ተሸክሞ ሲመጣ አንደኛው ባዶ እጁን ያንን አጅቦ መጣ ተሳካለት አዎ ያልተሳካለት የተሳካለትን አጅቦ በመምጣቱ ያ የተሳካለት ደግሞ የህብረተሰቡ ሰዎች ባድናቆት በሆታ በመሲቀበሉት ያ ባዶ እጁን የተመለሰው የሱ ባለቤት ደግሞ እሱን አይታ ታዝናለች ታዝንና ማለት አንተም ወንድ ሆነ አንተም እንደሱ ጎበዝ ሆነ እንዴት የገዳይ አጋዳይ ተከታይ ሆነ ተመጣለህ ብላ ስላዘነችበት አዘኔቷን የገዳይ አጋዳይ ሆነ ከመመለስ እልም ጥርግበል እስተወዲያው ድረስ ብላ ታዜምበታለች ወይንም በግጥም ትነግረዋለች እሱ ደግሞ ይሄን ሲሰማ ስሜቱ ይነካና ወንድ አርገህ ፈጥረኸኝ እንደዛ ጎበዝ አርገህ ፈጥረኸኝ የኔ እዚህ መኖር ምንም አይጠቅምም ብሎ ተውስማኛ ሀገሬ ሲከፋይ ነው መኖሬ ብሎ መንኖ ሄደ ይባላል ከቶ አይቀርም ሞቱ የሚለው ራሱ ሞት የማይቀር ነው ከቶ አይቀርም ሞቱ ምንም ቢታክቱ በሚል ምንም ቢታክቱ ቢባል እየሰለቸ ብትኖርም ያው ሞት አይቀርልህም በሚል ነውና እዛ ውስጥ መንታ ምስጢር ያላቸው ቃሎች የመጠቀም ሁናቴ ይታያል ሁለት አይነት ናቸው የበገና ዜማዎች አንደኛው አይነት የአባታችንና የዳግም ምጽአቱ ታሪክ የሚተርኩ አይነት ሆነው ሁለተኛው አይነት ደግሞ አሁን እንደጠቀስኳቸው በአማርኛ ቅኔ የምንጠቀምባቸው አይነቶች ናቸው እና በአማርኛ ቅኔ ነው የነኝም ግጥሞች ደግሞ ከየት ተገኙ ከየት መጡ የሚለው ያው በብዛት ያው በእለት ተእለትም ሰው በንግግር ውስጥ ሙሉ እንደዚህ አይነት ቃሎችን ስለሚጠቀሙ የተሰበሰቡ አሉ ለምሳሌ የአማርኛ ቅኔ ተብሎ በብላቴን ጌታ ህሩይ የተገጠሙ እንደዚሁም ደግሞ ሳይታተሙ ቀርተው የተቀመጡ ግጥሞች አሉ በዚህ አይነት እና እነኛን በመፈለግ ከነኛ በመጠቀም ከሚችሉ ሰዎችም ከነሱ በመውሰድ ነው በዓለማዊዎቹ ውስጥም ሁሉ የዚህ አይነት ግጥሞች ያው ስላሉ ነው እነኛን የምንጠቀምባቸው ማለት ነው በገናን በሚመለከት ከሌሎቹ ዜማ መሳሪያዎች በኢትዮጵያ ባህል እንግዲህ ድሮ በነበረው በነገስታቱ ባህል አንድ ሰው ትልቅ ሰው ነው ጎበዝ ሰው ነው አዋቂ ነው መባል የሚችለው ሶስት ነገሮችን የቻለ እንደሆነ ነው ፈረስ መጋለብ ሁለተኛ ውሃ ዋና መቻል ሶስተኛ ደግሞ በገና መደርደር መቻል ያው እንግዲህ እንዳሉት በበገና ውስጥ የሚገጠሙ ግጥሞች አብረው የሚባሉት ስነ ቃሎች ብዙ ነገር ነው የሚናገሩት ፖለቲካም ይናገራሉ ከሃይማኖቱ ባሻገርም ማህበረሰብ ውስጥ መነሳት ያለባቸውን ጥያቄዎችም ያነሳሉ ማህበራዊ ጉዳዮችን ይቃኛሉ ብሶቶችንም ለምሳሌ አጼ ቴዎድሮስ ብቻቸውን ሆነው ስላለፈው ሲያሰላስሉ ዋኔር ግብ ለመያዝ ሌት ተቀን ተመኘው ግን ከጉጉት በቀር ምንም አላገኘው እያሉ ስላለፈው ሲብሰለሰሉ ያሉታል ስለ ሞት ለምሳሌ ቀደምም ያነሱልኝ ነበርና ሞት ፊደል ተምሮ ያነባል ስንል እንኳን ሊያነብና ገና ያግዛል ምሬትም ደግሞ ቤተሰራ ብዬ አጠና ቆርጬ መሬቱን ደልድዬ ሰራ ስል ደከመ ጉልበቴ ዓለም ሀገር ቀረች ወይ ቤቴ አሁን እንግዲህ ውስጡ ህብረ ቃልም አለው አይደለ ዓለም ሀገር ቀረች የሚለው እንግዲህ አንድ ሀገሬን ተውኩ ማለት ነው ሁለት ደግሞ ቤቱ ማገር እንጨት ማገር ምንለው እንጨት እሱ ሳይኖርበት ተሰራ ለማለት ነው እንዲህ አይነት ምስጢር አለባቸው ከጾም ጋርም ደግሞ ጾም ላይ ነን ያለነው
መጾሙን ይጾማል ሁሉም ያዳም ልጅ የጊዜውን መድረስ የሚያውቅ የለም እንጂ ብዙ ናቸው በየጊዜው እንደ ሁኔታው እንደየሚገጥማቸው እንደየዘመኑ እየተላለፉ የሚመጡ ስነ ቃሎች ናቸው በገና ራሱ ካለው የድምጹ ውበት በተጨማሪ ደግሞ እነዚህ በራሳቸው ብዙ መልእክት ብዙ ታሪክ ብዙ የሚነገር ነገር ያላቸው ናቸው ከኋላ ሲፈቱም ደግሞ ህብረ ቃላቸው ሰምና ወርቅ እየተባለ እየተፈታም ለሚሰማቸው ሌላ ዕውቀትንም ጭምር የሚያስጨብጡ ናቸው እንግዲህ የበገና ጥበብ የበገና መደርደር ዘዳይንግ አርት የተባለበትም ጊዜ ነበር ወይም የሞተ ነው እስኪባል ድረስ በጣም ጠፍቶ በጣም ዳምኑ በጣም ጥቂቶች ጋር ብቻ የቀረበትም ጊዜን አሳልፏል በገናና አሁን ላይ ደግሞ እንዴት ነው ህፃናት ሳይቀሩ ወጣቶች ሳይቀሩ እየተማሩ ነው ይሄንን ሲያዩ እርሶ ምን አሉ ምንስ አንድምታ አለው ይሄ በራሱ አሁን እንዲ መስፋፋቱ በአዲስ አበባም ሆነ ከአዲስ አበባ ውጭም ሆነ ቤተክርስቲያን ባለበት ቦታ በየሰንበት ትምህርት ቤቱ የበገና ትምህርት የማይሰጥበት ቦታ የለም አሁን ከፍተኛ ደረጃ ደርሷል ያው የጥምቀት ጊዜ ብዙ በገና ደርዳሪዎች ያው ወደ ጥምቀተ ባህር በሚኬድበት ጊዜ ታቦቶችን ያጀቡ ሲኬዱ ያው በሰፊው በብዛት ታይተዋል የመስቀል ጊዜም ወደ መስቀል አደባባይም እንደዚህ ብዙ በገና ደርዳሪዎች ሲሄዱ ታይተዋል እንደገና ደግሞ በየቤተ ክርስቲያኑም ባሉት ሰንበት ትምህርት ቤቶች የተማሩት ተማሪዎች ያው ታቦት በሚወጣበት ቀን ታቦቱን ያጀቡ በማታ ትምህርት ጊዜም አገልግሎት እየሰጡ የሚታይበት ደረጃ ደርሷል ይሄ የመደርደሩ እና የማዜሙ ብቻ ሳይሆን ደግሞ ትልቁ ነገር አብሮ የተፈጠረው ምንድነው በገናውንም የሚሰሩ ተፈጠሩ በገናውንም ብቻ አይደለም በአውታሮችንም የሚሰሩ ማለት ነው እንደገና የመደርደር ብቻ ሳይሆን ደግሞ የሚያስተምሩም ተፈጠሩ ያው ትምህርት ቤቶች ተከፍተው ከቤተ ክርስቲያን ውጭም ሁሉ እንኳን የበገና ትምህርት ቤቶች ተከፍተው በሰፊው ደረጃ የበገና ዕውቀት የሚሰጥበት ደረጃ ደርሷል ግን ከምንድነው የሚሰራው በገናን በገና የሚያስብሉት ግብአቶች ምንድናቸው እንግዲህ በገና ከሁለት አይነት ነገሮች ነው የሚሰራው ከእንጨትና ከእንስሳ ውጤቶች ማለት ነው ከእንጨት ብለን ስንል ማለት የተለየ እጽዋት አው ያጽዋቱ አይነት በቀላሉ እንደዚህ ሊቀረጽ የሚችልበት አይነት እንጨቶች ናቸው ያው የታወቁ ናቸው እንደገና ደግሞ ድሮ ጠፍጣፋ እንጨት ከመፈጠሩ በፊት ገበቴ ነበር ገበቴ የጎርጓዳ ሳህን ብለን እንጠራው ልብስ የሚታጠብበት በእንደሱ አይነት እየተሰራ የፍለፊቱ ጋር ብቻ በቆዳ ይሸፈን ነበር አሁን ገበቴው ደግሞ መገኘት ስላልቻለ በጠፍጣፋ እንጨቶች እየተደረገ ይሰራል ሳጥኑ ማለት ነው ከእንጨት የሚሰሩት እነኚህ ምሰሶ ያልናቸው የድምጽ ሳጥኑ እዚህ ብርኩማ ተብሎ የተጠራው ይሄ መወጠሪያው እነኛ መቃኛዎቹ ከእንጨት ነው የሚሰሩት ከእንስሳ ውጤቶች ብለን ስንል ደግሞ እነኚህ አውታሮቹ ያው ከበግ አንጀት ከበሬ አንጀትም ይሰራሉ የድምጽ ሳጥኑም በቆዳ የተሸፈነበት ከበሬም ከበግም ቆዳ ሁሉ ሊሆን ይችላል ይሄም እንግዲህ እግዚአብሔር ለዳዊት ከሰጠው ጥበብ ሱራሱ ልጅ የነበረ ጊዜ በግረኛ ነበርና እረኛ ነበረ እና በአካባቢው ዛፎች አሉ እንስሳት አሉ ከአካባቢው ካሉት ነገሮች በመጠቀም ነው ይሄንን በገና መስራት የቻለው ማለት ነውና በአሁኑ ጊዜ ደግሞ ያው እንደ በገና ሰሪው የተለያየ ጌጦችን በማድረግ በዚህ በምሰሶቹ ላይም እዛ ላይ ጋደሙ ላይም ያንን በማድረግ የተለያየ አይነት በገና እየተሰራ ያው ይገኛል እና የኔ ከሌሎቹ አሁን ለምሳሌ በዚህ ደረጃ ባለችበት ነው ግን በዚሁ ከመቀጠል አንድ ማዕከላዊ የሆነ አሁን በብዛት የሚታየው አይነት የዛ አይነት ቢኖር ይሻላል በሚል ያው በብዛት የዛ አይነት ይሰራል አነስተኛ ግን መጠናቸው እንደየሁኔታው ይለያያል አዎ ግን አንዱ አይነት በብዛት ይበዛል ግን አልፎ
ትልልቅም ሁሉ ይሰራሉ። ልጆች ሁሉ በገና የመደርደር ደረጃ ሁሉ ደርሰዋል። አሁን እኔ ለምሳሌ ያው በየሳምንቱ ተማሪዎች ይመረቃሉ። በየሰንበት ትምህርት ቤቱ በየሳምንቱ እሁድ እሄዳለሁ። ሌሎችም ቀኖችም እሄዳለሁ። በአዲስ አበባም ከአዲስ አበባ ውጭም ሁሉ እሄዳለሁ እና እዛ ሲሄድ ያው እንደዚህ አይነት ልጆችም ያጋጥሙኛል ማለት ነው። ስለዚህ እነዛም ደግሞ ራሳቸው እርሱ ያስተማሯቸው ደግሞ ወደ ሌሎችም አካባቢዎች እየሄዱ እንደዛው የሚያበዙት ነው። ይሄ ትልቅ ባለውለታነት ነው። በጣም እጅግ አድርገን እናመሰግናለን። በመጨረሻ ማለት የሚፈልጉት ነገር ካለ? ትልቁ ነገር ይሄ በገና ያው የሀገር ሀብት ሆኖ የእምነት ሀብት ሆኖ አድጎ ተስፋፍቶ መድረሱ የእግዚአብሔር ችሮታ ነው። በብዙ ወጣቶችም ባየኋቸው ባጋጠሙኝም ውስጥ የተቀበረ እውቀት ኖሮ ልክ እኔን አስመስለው ከኔም የበለጠ ሁሉ መደርደር የሚችሉ ተማሪዎች ሁሉ ታይተዋል። ትልቅ ነገር ነው። ከዚሁ ጋር ተያይዞ ደግሞ በጎ ነገር ሲኖር ሁልጊዜ ደግሞ ጥፋትም ያጅባል፣ ይፈጠራል። ጥፋትም ሲባል በገናውን ከደንቡ ውጭ የመጠቀም ሁናቴ ይታያል። ለብቻ እንደመጠቀም ፋንታ ከሌሎች ከዓለማዊ መሳሪያ ከሆኑት ጋራም እንኳን አብሮ የመጠቀም አዝማሚያ ታይተዋል። በካሴትም በሲዲም ሁሉ እንዲቀረጽ አድርገዋል። ይሄም ከደንብ ውጪ ነው። እንደገና አሁን በቅርብ ጊዜ ደግሞ የመጣ አውታር እነኝን ዚራዎቹ 10 ሆነው ያለ ወደ 5 የማድረግ ብቻ እንደዚህ መጥቷል። ይሄም ሁሉ ከደንብ ውጪ ነው። እንደገና ደግሞ አሁን እዚህ በተለይ 2 አውታሮቹ ከፍ ያለውን ድምጽ የሚያወጡትን ከእንደዚህ አሁን ከሚሰራበት ከአንጀት ከመስራቱን ትተው የፕላስቲክ አይነት ከእንደዛ ለመጠቀም እንደዚህ አይነት ሙከራ ሁሉ ይሄን ያደርጋሉ። ይሄ ከአግባብ ከደንብ ውጪ ከታሪኩ ውጪ ስለሆነ ያው በተለይ ወላጆች ልጆቻቸውን ያው እንዲመክሩ ሲያዩ ከእንደዚህ አይነት ወደዚህ አይነት ነገር ውስጥ እንዳይገቡ እንዲመክሩ በገናውን ያው ለመንፈሳዊ አገልግሎት ብቻ እንዲጠቀሙበት ምክር እንዲሰጡ ነው። የተከበረ መሳሪያ የተቀደሰ መሳሪያ በመሆኑ በዚሁ ደንብ መቀጠል ስላለበት ይሄንን ባደራ መልክ በዚሁ በአጋጣሚ ለመግለጽ መፈለጌን ነው። እግዚአብሔር ይስጥልኝ። አሜን። በጣም እናመሰግናለን። ያው ትልቅም ማሳሰቢያ ነው። ብዙ ታሪክ አለው ውስጡ። ምንም ሳይጓደል ለትውልድ መተላለፍ አለበት። ከልብ እናመሰግናለን። በመጨረሻ ግን የበገና ድርደራ አሰምተውን በሱ ብንሰነባበት ደስ ይለኛል። መጋቢ ስብሐት በበገና ይገኛል አሉ ትምህርት በአስሩ ጅማት 10ቱ ቃላት ኦሪት ድምፀ ቃሉ ደስ የሚያሰኘው ለሁሉ ተመራምሮ ለደረሰበት ሰው ሁሉ ጣቶቹ ግን የዚህ 10ቱ ጅማት የኤርምያስ የ10ቱ ነቢያት አይነት ጋድሞ ግና ከሁሉ በላይ ያለው እግዚአብሔር አብ አዜ ኩሉ ዓለም ነው። ምሰሶው በስተቀኝ በኩል ያለው መላከ ምክሩ ሊቀ መላእክት ነው። በስተግራው በኩል ያለው ብስራታዊ ገብርኤል ሊቀ መላእክት ነው። ማፈኛው ግን የ10 አውታር በሚል መስሎታል። በቢኔዎትና በሌዎታን ገበታው ግን ከልብሱ ጋር ያለው የድንግል ማርያም ቅድስናዋ ነው። በርኩማው ግን የዚህ 10ቱ
አውታር ደብረ ሲና የሙሴ አሮን ሀገር ከግማሽ ምዕት ዓመት በላይ በገና በመደርደር የሚታወቁት መጋቤ ስብሐት ዓለሙ አጋ ነበሩ ቆይታ ያደረኩት በበገና ዙሪያ እጅግ አድርገን እናመሰግናለን ስለመጡ ስለ በገና ቆንጆ ቆይታ እንድናደርግ ስለፈቀዱልኝ አብይ ጾም ነው ከአብይ ጾም ጋር ደግሞ በገና ሌላ ስሜት የሚጨምር ነው ሁሌም አይለይም በገና አንዱ ትልቁ የአብይ ጾም ድባብ ነው ግን ደግሞ ከዛም ውጪ ይደረደራል ብለውኛል ቅድም በዚህ ወቅት ታዲያ ስለዛ ጨዋታ ማድረጋችን ትልቅ ነገር ነው ስለመጡ ስለተጨዋወተን እጅግ አድርጌ ያመሰግናለሁ ሻኙኝ ከልብ አመሰግናለሁ እንያዘው ይቻላል እሺ ዲላል እንዴት ነው ያው እንግዲህ ፈትሽ ቀላል ነው ተለቅ ያለ ነው ያው ትልቅም አይባልም ያው ትንሽ ነው እቺ ቀላል ነች ሌሎቹ ትንሽ ትልቅ ስለሆኑ አንዳንዴ የሚፈልገው እንጨት ሳይገኝ ዝም ብሎ ባገኙት ሲሰሩ ያይካበዳል እንጂ ያው ተለቅ ያለ ነው መሆን ያለበት ማለት ነው እቺ ቅርስ ነች ራሷ ለኔም ቅርስ ነው ለሀገርም ቅርስ ነው ብዙ ዕውቀት ብዙ ጥበብ የተላለፈበት ስለሆነች ልዩ መሳሪያ ነች በጣም በጣም እናመሰግናለን ተመልካቾች ለነበረን ቆይታ እጅግ አድርገን እናመሰግናለን እንግዲህ በገናን በመደርደር ላይ ያላችሁ ተማሪዎች በርቱበት ብዙ በገና ደርዳሪዎችን እንጠብቃለን አይደለ እውነት ነው አዎ ስለዚህ የዛሬው ቆይታችን በበገና ዙሪያ ነበረ ደብረ ዘይት ላይ ነን ያለነው ደብረ ዘይት ጋር እንኳን አደረሳችሁ በዚሁም መልካም በዓል ይሁንላችሁ እንዲሁም መልካም የአብይ ጾም ግማሹ ይቀራል ቀጣይ ደግሞ ተመልካቾቻችን በሌላ እንግዳ እንገናኛለን እስከ ሳምንት ቸርቸሩን ያሰማን ክፉን ያርቀልን ቸር ሰንብቱልን